ሰላም ጤና ይስጥልን ውድ ተመልካቾቻችን ባላችሁበት እንደምን ቆያችሁ። በዛሬው ፕሮግራማችን በኢፌዴሪ የሕዝብ ተወካዮች ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን የሴት ተመራጭ አባላት ኮከስ የ2018 በጀት ዓመት የ6 ወራት አበይት ተግባራት እቅድ አፈጻጸምን አስመልክቶ ተከበሩ ወይዘሮ ሎሚ በዶ የኢፌዴሪ የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤና የሴት ተመራጭ አባላት ኮከስ የበላይ ጠባቂ እንዲሁም የተከበሩ ወይዘሮ አለሚቱ አበበ የሴት ተመራጭ አባላት ኮከስ ምክትል ሰብሳቢ ጋር የምናደርገውን ውይይት እንድትከታተሉ በአክብሮት ጋብዛለሁ። በቅድሚያም እንግዶቼ ከተጣበበ ጊዜያችሁ ላይ ፈቅዳችሁ ለቃለ መጠይቁ እድል ስለሰጣችሁኝ በእኔም በተመልካቾቻችንም ስም እጅግ አድርጌ አመሰግናለሁ። ለውይይት መነሻ የሆነን ዘንድ ለህብረተሰቡ ግልጽ እንዲሆን ኮከስ ማለት ምን ማለት ነው፣ አወቃቀሩ፣ ሷን ዓላማውና ተግባራቱን የተከበሩ ወይዘሮ ሎሚ ባያብራሩልኝ። በቅድሚያ የሕዝብ ተወካዮች ምክር ቤት የ6ኛው ዙር 5ኛ ዓመት በማስመልከት የተሰሩ ዋና ዋና ተግባራትን የታቀዱ እቅዶች እና የተፈጸሙ እቅድ ክንውኖች እንዲሁም ደግሞ የተገኙ ውጤቶችን ትኩረት የሚጠይቁ ጉዳዮች የሚፈልጉ ጉዳዮችን ያገኘናቸውን መልካም ጅማሮች ወይም እንደ ትምህርት የወሰድናቸውንና ሌሎች እንደ ውስንነት የምናያቸውን ጉዳዮች በዚህ መልክ ለማየት ፕሮግራሙ ስለተመቻቸ በራሴና በተመራጭ ሴቶች ኮከስም ማመስገን ፈልጋለሁ። ኮከስ ማለት የተለያዩ ጽሁፎች ላይ እንደተገለጸው በተለይም ደግሞ ከሴቶች ኮከስ ጋር አያይዘን ስናይ በምክር ቤት ደረጃ ሊኖር የሚችለው እና በግልጽም ተተርጉሞ ዲፋይንድ ሆኖ በተለያዩ ጽሁፎች ላይ እንደተቀመጠው በአንድ ህግ አውጪ ተቋም ውስጥ ወይም ሌጅስሌቲቭ ኦርጋን በምንለው እንዲሁም ደግሞ ከዛ በባለፈ በአንድ ፖለቲካ ፓርቲ ውስጥ ሴቶች ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊና ሌሎች ዲሞክራሲያዊ መብቶቻቸውን ኤክሰርሳይዝ ለማድረግ ፕራክቲስ ለማድረግ ሲሉ የሚደራጁበት ከተደራጁ በኋላ ደግሞ ዋናው ዓላማና ግቡ ያንን መሰረት በማድረግ ያንን ህጋዊ መሰረት ያለውን አደረጃጀታቸውን መሰረት በማድረግ በሴቶች ላይ የሚደርሱ የትኛውንም ጎጂ ልማዳዊ ድርጊቶች ወይም ኢፍትሃዊ የሆኑ ጉዳዮችን ለመቅረፍ ወይም ለመታገል ወይም ለማስወገድ ብለው የሚደራጁበት እንደሆነ ጽሁፎች ያመላክታሉ። ከዚህ አንጻር እንግዲህ እንደ ምክር ቤታችንም በመተዳደሪያ ደንባችን በምክር ቤቱ ደንብ ቁጥር 6 2008 ላይ በትክክል ተገልጾ እንደተቀመጠው አንቀጽ 213ን ወስደን ማየት እንችላለን። ካሉ አደረጃጀቶች አንዱ ነው። በዛ መልኩ ከተደራጀ በኋላ በተለይ በምክር ቤታችን ደረጃ ያለው ዋናው ስራ ምንድነው? የሚወጡ ፖሊሲዎች፣ የሚወጡ ህጎች እንዴት የሴቶችን ተሳታፊነትና ተጠቃሚነት እያረጋገጡ ወይም ደግሞ የአካቶ ትግበራን ከግምት በማስገባት ምን እየተሰራ ነው ያለው የሚለውን የሚከታተሉበት፣ ፕሮሞት የሚያረጉበት ማለት የሚያስተዋውቁበት እና የዕለት ተዕለት ስራቸውን ለመስራት የሚገለገሉበት የአደረጃጀት አይነት ወይም ዘይቤ ነው። ስለዚህ ኮከስ ስንል በፖለቲካ ፓርቲ ሊሆን ይችላል። ከኛ አንጻር ግን ከምክር ቤታዊ ከህግ አውጪው ተልዕኮ በመነሳት ተመራጭ ሴቶች በጉዳዮቻቸው ላይ ለመምከር ምክር ቤታዊ ተልዕኮዎችን በተለይ ሁሌም እንደምናነሳው አራቱም ምክር ቤታዊ ተልዕኮ ህግ የማውጣት፣ የክትትልና ቁጥጥር፣ የውክልና እንዲሁም ደግሞ የፓርላማ ዲፕሎማሲ አልፎም አንዳንዴ የህዝብ ተሳትፎን ወይም ደግሞ ሲቲዝንስ ፎረም ብለን የምናነሳውን ስራ በሚከናወንበት ወቅት እዛ ውስጥ ሴቶች የራሳቸውን ሚና የሚወጡበት በአግባቡ ተልዕኳቸውን ለማሳካት ትላልቅ ሚናቸውን የሚያበረክቱበት ቁልፍ የሆነ የአደረጃጀት አንዱ መገለጫ እንደሆነ መወሰድ አለበት። እንዳነሳሹ ብዙ ጊዜ ኮከስ ሲባል ምን ማለት ነው፣ ምንድነው፣ እንዴት ሚለው ነገር ብዙ ቦታ ስለሚነሳ
መያዝ ያለበት ጉዳይ ይሄ ነው የሚለው ማንሳት ፈልጋለሁ። ከህግ አውጪው በመነሳት በዚህኛው መንገድ መተርጎም አለበት። የኮከሶ አባላት የአመራር ሰጭነት ሚና እና ተሳትፎን ለማሳደግ የተሰሩ የአቅም ግንባታ ስራዎች እንዲሁም ደግሞ የበላይ ጠባቂዎች ሚና ምን ይመስላል? የሴቶችን አቅም ለማጎልበት አጠቃላይ የፓርላማ ሴት አባላት የራሳቸው የሆነ ከስራ ልምድ ካላቸው የስራ ቆይታ ያላቸው የራሳቸው የሆነ ልምድ አላቸው። ነገር ግን ወደ ፓርላማ ሲመጡ ደግሞ አራቱንም የምክር ቤታዊ ስራዎቻቸውን ተግባሮቻቸውን መፈጸም እንዲችሉ በተለያዩ ርዕሰ ጉዳዮች ላይ ስልጠና ተሰጥቷቸዋል። እነዚህ ስልጠናዎች የምክር ቤቱን ተግባራት ለማከናወን የበለጠ አቅም እንዲጨምርላቸው የሚረዱ የሚያግዙ ናቸው። በተመረጠ አኳኋን ነው ስልጠና የተሰጣቸው። አንደኛ ቅድም እንዳልኩት የነበራቸው እውቀትም አለ። በተለያየ ዘርፍ ላይ ሲሰሩ የቆዩ ሰዎች ናቸው፣ ሴቶች ናቸው። ከዛ አንፃር ምንድነው መሰልጠን ያለባቸው፣ በምን ርዕሰ ጉዳዮች ላይ ቢሰለጥኑ ነው የምክር ቤቱን ተግባራት ማከናወን የበለጠ ውጤታማ ማድረግ የሚችሉት የሚለውን ርዕሶች ተመርጠው ቀደም ብሎ የድርጊት መርሃ ግብር ተዘጋጅቶለት እሱን አዘጋጅተን የተመረጡ ስልጠናዎችን 1 2 3 ብለን መለይተን በተለዩ ርዕሰ ጉዳዮች ላይ ነው ስልጠና የተሰጣቸው። እነዚህ ስልጠናዎች ሲሰጡ ያለንበት ግማሽ ዓመት አፈጻጸም እንኳን ቢሆን በአመት ውስጥ በ5 አመት ውስጥ ሂደታችን ውስጥ በርካታ ስልጠናዎች ናቸው የተሰጡት። አሁን ግን በዚህ አመት በ2018 በጀት አመት የተሰጣቸው ስልጠና አንደኛ በሽግግር ፍትህ ላይ ስልጠና ተሰጥቷቸዋል። የሽግግር ፍትህ ፖሊሲ ላይ ስልጠና ወስደዋል። ሌላኛው ከስትራቴጂካዊ እቅድ አዘገጃጀት ላይ ሴቶች ስልጠና እንዲወስዱ ተደርገዋል። ሌላኛው ደግሞ በስርዓተ ጾታ በጀቲንግ ላይም ስልጠና ተሰጥቷቸዋል። አጠቃላይ ስለ ስርዓተ ጾታ ምንነት በሚሉ ርዕሶች ላይም ስለ አመራርነት ጽንሰ ሐሳብ ላይ የአመራርነት ልዕቀት ላይ የለውጥ አመራር ማለት ምን ማለት ነው የሚለውን ያው ዝርዝሩን በብዛት መዘርዘር ይቻላል። ግን ደግሞ ለአብነት ያክል በእነዚህ ርዕሰ ጉዳዮች ላይ ስልጠና ወስደዋል። እነዚህ ስልጠናዎችን በመውሰዳቸው ሴቶች የበለጠ አቅማቸውን አዳብረውበታል፣ ውጤታማም ሆነዋል። በምክር ቤታዊ ስራ በክትትልና ቁጥጥር ወቅትም ታች ወርደው ከወከላቸው ህዝብ ጋርም ስራዎችን በሚሰሩበት ጊዜ እያንዳንዱን ነገር ለቅሞ ይዘው ሰርተው ግብረ መልስ በማምጣትም በምክር ቤቱ በሚደረጉ የትኛውም መድረክ ላይ ሀሳባቸውን በመግለጽ በመሳተፍ ፊተኛ እንዲሆኑ አድርጓቸዋል ማለት ነውና የተለያዩ አይነቶች ስልጠናዎች ናቸው የተሰጧቸው። እንግዲህ ስልጠናዎቹ ሲሰጡ ከተለያዩ አካላት ጋርም በመቀናጀት የምንሰጣቸው ስልጠናዎች አሉ። መንግስታዊ የሆኑ መንግስታዊ ያልሆኑ ድርጅቶችም አብሮ ለመስራት ፈቃደኛ የሆኑ ለሴት አመራሮች ለሴት አባላት ስልጠና መስጠት የሚፈልጉ አካላት አሉ። ከነሱም ጋር በቅንጅት የተሰሩ ስልጠናዎች አሉ። ቅድም እንደተባለው ከኒሚድ ጋር በመሆን የተሰጠ ስልጠና አለ። ሌሎችም አካላት ጋር ከመንግስታዊ ካልሆኑ አካላት ጋር በተለያየ ርዕሰ ጉዳዮች ላይ ስልጠና ተሰጥቷቸዋል። እነዚህ ተግባራትን ስንፈጽምና ሴቶችን አቅም የሚያጎለብት ስልጠና በመንሰጥበት ጊዜ የኮከሱ የበላይ ጠባቂ ትልቁን ድርሻ የሚወጡ ወይንም የሚደግፉት የኮከሱ የበላይ ጠባቂ ናቸው። የኮከሱ የበላይ ጠባቂ ለተደራጀው ኮከስ ሙያዊም አስተዳደራዊም ድጋፍ የሚያደርጉትን ባለሙያዎችን በመመደብ የቢሮ ቁሳቁስ በማሟላት በጀት በመበጀት ከተሰጠውን በጀት በተጨማሪ ለሴቶች የአቅም ግንባታ ስልጠና ሲሰጥ ከምክር ቤቱ በጀት ላይ በመስጠት በልባዊ በሆነ ድጋፍ ነው ሲደግፉ የነበሩትና የኮከሱ ስራ ውጤታማ እንዲሆን እጅግ በጣም ትልቁን ድርሻ የተወጡት የኮከሱ የበላይ ጠባቂ ናቸው። የሴቶች ሁለንተናዊ ተጠቃሚነትን ለማጎልበት ከክልሎች ሴቶች ኮከስና ከውጭ ሀገራት ሴቶች ኮከስ ጋር ያለው ቅንጅታዊ አሰራር የልምድ ልውውጦችና የመጡ ውጤቶችስ ምንድናቸው? በዚህኛው የምክር ቤት ማለት የምርጫ ዘመን በጣም አኩሪ የሆኑ በቀጣይ ሰነዶችም ተሰንደው ሊቀርቡ በዝግጅት ላይ ያለናቸው የተለያዩ ውጤቶች የተመዘገቡበት ሁኔታ ነው ያለው። እንግዲህ መጀመሪያ ላይ እንዳነሳሁትኝ ተያያዥነት አለው። የሴቶች ኮከስ እንደዛ ተደራጅቶ ማለት ህጋዊ ማዕቀፍ ኖሮት ስራውን እየሰራ ከቆየ ዘንድ ምንድነው
ከክልሎች ጋር ያለው ግንኙነት ከውጭ ሀገራት ላይ የሚለው በደንባችንም እንደተቀመጠው በሴቶችን መተዳደሪያ ደንባችን ላይ እንዳስቀመጥ ነው ማለት በየአመቱ አቅደን ስናከናውናቸው የቆየነው ስራዎች ወደ 7 አካባቢ ግቦች አሉት። ከነዛ ግቦች አንዱና መሰረታዊ የሆነው የካፓሲቲ ቢልዲንግ ወይም ደግሞ የአቅም ግንባታ ስራ ነው። ሌላኛው ደግሞ ከባለድርሻ አካላት ጋር ምን አይነት ግንኙነት አለን፣ እንዴት ነው የምንሰራው የሚለውን የምንዳሰስበት ሁኔታ ነው ያለው። ስለዚህ በዚህ ሂደት ውስጥ እነዛን ተልእኮቻችንን ከመወጣት ጎን ለጎን የሴቶችን መብት የሚጎዱ አፌክት የሚያደርጉ ተሳታፊነታቸውን፣ ተጠቃሚነታቸውን በፖለቲካውም፣ በማህበራዊም፣ በኢኮኖሚም፣ በዲሞክራሲም በእለት ተዕለት በእያንዳንዱ ጉዳይ ላይ እየተሰራ ያለው ስራ ምን ይመስላል የሚጎዱ ጉዳዮችን ከመቅረፍ ወይም ደግሞ ቶታሊ ከማስወገድ ጀምሮ ችግሮችን እንደ የደረስንበት አውድ እንደ የደረስንበት ምዕራፍ እያየን እየገመገምን ከመሄድ አንጻር በምክር ቤት ደረጃ ብቻ የምንሰራው ስራ በቂ አይደለም። እዚህ ያለችው ሴት የወከለችው መላዋን የኢትዮጵያ ሴት ነው። ታች ቀበሌ ድረስ እና ከቀበሌም በታች ያሉትን ሴቶች ነው ወክላ እዚህ ያለችው ማለት ወንዶችንም ሌላውንም የማህበረሰብ ክፍል መወከሉ እንዳለ ሆኖ ስፔሲፊካሊ ሴቷን ታች ያለችዋን ጨምር ነውና ከዛ ጋር ተያይዞ ለምሳሌ በሀገር ውስጥ እየሰራናቸው ከቆየነው ስራዎች በአቅም ግንባታ ስራ በኋላም የኮከሳችን ምክትል ሰብሳቢ ያነሱታል። ለምሳሌ የነገዋን ሴት ማለት ዛሬም ነገም ኢትዮጵያን ወይም የኢትዮጵያን ሴት ሁለንተናዊ ተጠቃሚነት ማረጋገጥ እና ስለራሷ መብቶች መረጋገጥ ትልቅ ድርሻ አላት ብለን ከምናስባቸው አንዱ የዩኒቨርሲቲ ሴት ተማሪዎች ናቸው። ስለዚህ ከነሱ ጋር የተሰራ ስራ አለ። በኋላ በሰፊው ይነሳል በተለያዩ ርዕሰ ጉዳዮች ላይ። እሱ እንደተጠበቀ ሆኖ እዚህ ያሉትን አባላት የማብቃቱ ስራ እንዳለ ሆኖ ከክልሎች ጋር ለምሳሌ የክልል ምክር ቤት ኮከስ አለ በየደረጃው የተዋቀረ ሁለቱን ከተማ መስተዳድር ጨምሮ ከነሱ ጋር በቀጥታም በተዘዋዋሪ መሰራት ባለባቸው ጉዳዮች ላይ እየመከረን የመጣንበት ሁኔታ ነው ያለው። በእቅዳችን ላይ አብረን በመምከር ሼር በመደራረግ ያ ብቻ ሳይሆን በእቅድ ክንውንም ላይ አብረን የምንመክርበት አግባብ ነው ያለው። ከዛ በመነሳት ለምሳሌ በፓርላማው የምናደርገው ታችም እየተደረገ ያለው በክልሎች የሴቶች ኮከስ በምክር ቤቱ ወይም ለጉባኤው በሚቀርቡ ሰነዶች ላይ ቀድመው መወያየት እንዳለባቸው ቀድመው የተሻለ ግንዛቤ ጉዳዮችን በደንብ ተገንዝበው ኢን ቢትዊን ላይን እንደሚባለው በህግ ቋንቋ በደንብ ተረድተው ከሴቶች ተሳታፊነትና ተጠቃሚነት አንጻር የሚቀርቡ እነዛ ረቂቅ ህጎች ምን እንድምታ አላቸው፣ ምን ጠቀሜታ አለው፣ ምን ጉዳት አለው፣ ምን ሊያስከትል ይችላል ብለው በደንብ አውቀው ተረድተው ኢንተርናላይዝ አድርገውት አውቀውት መጠየቅ ያለባቸውን እንዲጠይቁ መከታተል ባለባቸው ልክ እንዲከታተሉ በአካቶ ትግበራ መታየት ያለባቸው ጉዳዮችም ከሆነ በዛ ልክ እንትን እንዲሉ በጣም አክቲቭ የሆነ ፓርቲሲፓንት እንዲሆኑ ብዙ ስራዎች እየተሰሩ እንዳለ ከክልሎች ጋር እንገመግማለን፣ እንገናኛለን። ለምሳሌ በስፒከርስ ፎረም ወይም የአፈ ጉባኤዎች የምክክር መድረክ አለ። በዛ ላይ ከሚነሱ ጉዳዮች ውስጥ አንዱ ክልሎች እንዴት ነው የሴቶችን ተሳታፊነትና ሁለንተናዊ ተጠቃሚነት እያረጋገጡ ያሉት፣ የአካል ጉዳተኛ የወጣቱን የሌላውን የምናነሳው እንዳለ ሆኖ የሴቶችን ተሳታፊነትና ተጠቃሚነት በሚመለከት በዛ ልክ እያየን የመጣንበት ሁኔታ ነው ያለው። ባለፉት አመታትም በተለይ በዚህም አመት አሁን የስድስተኛውን ወር ለምሳሌ ገምግመናል ከክልል ሴት ኮከስ አመራሮች ጋር። አንዱ ይሄ ነው። ሌላኛው ከባለድርሻ አካላት ጋር የምንሰራው ነው። ከባለድርሻ አካላትም ጋር በባለፉት ሰፋፊ ስራዎችን ሰርተናል። ከዛም ውስጥ በዚህ ባለፉት በ6 ወራት ጊዜ ውስጥ ከዩኒቨርሲቲ ተማሪዎች ጋር እንዳነሳውት
ያነሳውት እንዳለ ሆኖ ለምሳሌ በሀገር ውስጥ ኒሚድ የሚባል ከኛ ጋር የሚሰራ የኒዘርላንድ ኢንስቲትዩት ፎር መልቲ ፓርቲ ዲሞክራሲ የሚባል አንድ ተቋም አለ። ከነሱ ጋር በመሆን የምክር ቤቱን የሴት አመራር ወይም አባላት አቅም ለማጎልበት ሰፋፊ ስራዎችን ስንሰራ ቆይተናል። ከሌሎችም በቁጥር በጣም በርካታ ከሆኑ ስልጠናም እንደ ምክር ቤት ከሰጠናቸው ከ40 በላይ ስልጠናዎች ውስጥ ኦልሞስት ሁሉም ላይ ሴቶቹ ሲሳተፉበት የቆየበት ሁኔታ ነው ያለው። ከዛ ውስጥ ቢያንስ 25% እንደዚህ የሚሆነው ሴቶች ደግሞ የሰለጠኑበት አግባብ ነው ያለው። ይሄ እንዳለ ሆኖ ከባለድርሻ አካላት ጋር በመሆን በሳውዝ አፍሪካ በተዘጋጀ አንድ መድረክ ላይ የኮከሱ ተወካዮች ሂደው ስልጠና እንዲያገኙ ውይይት እንዲያደርጉ ምንድነው መማር የምንችለው ከሳውዝ አፍሪካ እና ከሌሎች እዛ ከተገኙ አካላት የሚለው ጉዳይ ላይ ግንዛቤ አግኝተው መጥተው ያለውን ነገር በስራ አስፈጻሚ ደረጃ ቀርቦ የገመገምንበት ያየንበት ሁኔታ ነው ያለው። ያ ብቻ አይደለም። ከምክር ቤት አባላት ከሴት ተወካዮች አሁንም እንዲሁ ሌላ ተቋም ባዘጋጀው መድረክ ባለድርሻ አካል እንዲሁ ኬንያ ሀገር ሂደው የአፍሪካ ሀገራት ሴት የምክር ቤት አባላት ባሉበት የመከሩበት ሁኔታ ነው ያለው። እንዲሁ ኬንያ በተለይ ከመሬት ባለቤትነት ጋር ተያይዞ ማለት ከይዞታ ባለቤትነት እና ማረጋገጫ ማግኘትም ጋር ተያይዞ ሂደው ስልጠና የወሰዱበት በዛው ልክ በአሁኑ ወቅት የተሻለ ፕሮጀክት ፕሮፖዛል አዘጋጅተው ቀጣይነት እንዲኖረው የአንድ ጊዜ የልምድ ልውውጥ የአንድ ጊዜ ስራ ሆኖ እንዳይቀር ቀጣይነት እንዲኖረው ኢትዮጵያም የራሷን ልምድ ያጋራችበት የራሳችንን ሰክሰስ ሂስትሪ እና ውጤቶች ያሳየንበት ከሌሎቹ ደግሞ ማግኘት ያለብንን መማር ያለብንን ወስደን እየሰራንበት ያለበት አግባብ ነው ያለው። ስለዚህ እያወራን ያለው ስለ 6 ወር ብቻ ስለሆነ እንጂ ከተለያዩ አፍሪካ ሀገራት ኦልሞስት ኦል ማለት ይቻላል መተው የተለያየ መድረክ እንትን ያልንበት ለምሳሌ የፓን አፍሪካን ፓርላሜንት አባላት የኢስተርን ኮከስ እንደዚህ መተው ልምድ የወሰዱበት ያጋራንበት ሁኔታ ነው ያለው። ስለዚህ ከክልል ከከተማ መስተዳድር ሴቶች ጋር ከባለድርሻ አካላት ጋር በመሆን በጋራ በቅንጅት በመስራት የተሻለ ውጤት ለማስመዝገብ ምክር ቤታዊ ተልእኮችን በህጉና በእውቀትና በእቅድ በብቃት እንዲወጡ ለማስቻል ክልሎችን ለማጠናከር እርስ በራሳችን ጠንክረን የተሻለ ስራ ለመስራት የተለያዩ ስራዎችን ስንሰራ የቆየንበት አግባብ ነው ያለው። ሴት የዩኒቨርሲቲ ተማሪዎች የአቅም ግንባታ ስልጠናዎችና ሴቶችና ህጻናት ላይ የሚደርሱ ጥቃቶችንና ድርጊቶች ላይ ከመከላከል አንጻር የተከናወኑ ተግባራት ምን ይመስላሉ ቢብራሩልኝ? የሴቶች ኮከስ የተመራጭ ሴቶች ኮከስ ጋር ብቻ ሳይሆን ስልጠናዎችን የሚሰጠው ከዛም ባሻገር የነገ ሀገር ተረካቢ ዩኒቨርሲቲ ሴት ተማሪዎችን የማሰልጠን ስራ ሰርተዋል። በባለፈውም አመት በ2017ም 2018ም ላይ ስልጠናዎች ተሰጥተዋል። አምና የተሰጠው ስልጠና 12 ዩኒቨርሲቲዎች ላይ ነው ለሴት ተማሪዎች ስልጠና የተሰጠው። በዚህ አመት ደግሞ በዚህ ግማሽ አፈጻጸም ላይ ደግሞ ለ11 ዩኒቨርሲቲዎች ስልጠና ተሰጥቷል። ወደ 13 ዩኒቨርሲቲዎችን ለመስጠት ይዘን በአንዳንድ ምክንያቶች 2 ዩኒቨርሲቲዎች ቀርተው ለ11 ዩኒቨርሲቲዎች ስልጠና ተሰጥቷል። ይሄ ስልጠና ለሴት ተማሪዎች በአራት ርዕሰ ጉዳዮች ላይ ነው ስልጠናው የተሰጠው። አንደኛው ማይንድ ሴት ፊውቸር በሚል ሌላኛው ጎል ሴቲንግ በሚል የተሰጠበት ሁኔታ ነው ያለው። ሌላኛው ታይም ማኔጅመንት እንዴት አድርገው ነው ሰዓታቸውን ማኔጅ አድርገው ትምህርታቸውን በመማር ውጤታማ መሆን የሚችሉት የሚለውንና ፐርሰናል ኤክስፒሪየንስ የራሳቸው የሆነ የልምድ ተሞክሯቸውን ያጋሩበት ሁኔታ ነው ያለው። ለምሳሌ እያንዳንዷ ሴት እዚህ ፓርላማ ስትደርስ ከስንት ውጣ ውረድ አልፋ እዚህ ቦታ እንደደረሰች ለነሱ የህይወት ተሞክሯቸውን ሲያጋሩ ነበር የነበረውና የራሳቸውን የህይወት ውጣ ውረዱን በወጣትነት ጊዜ የገጠማቸውን በትምህርት ዓለም ውስጥ የገጠማቸውን ያለፉበትን ህይወት ፈተናዎችን እንዴት ያንን ፈተና እንዴት እንዳለፉ በዚያ ሁሉ ሳይበገሩ ለዛሬ ደግሞ መብቃታቸውን
ለሴት ተማሪዎቹ እጅግ በጣም ደስ በሚል ሁኔታ ሲያብራሩላቸው ነበረ። ሼር የተደረገበት ነውና እነዚህን 4 ርዕሰ ጉዳዮችን ይዘን ስልጠናውን የሰጠንበት ሁኔታ ነው ያለው። ስልጠናውን ስንሰጥ ምክር ቤቱ በሰጠን በጀት ነው ለነዚህ ሴቶች ለስልጠናው የሚሄዱ ሴቶችን ሳፖርት የተደረገው። ሌላኛው ከብሬክስሩ አክሲዮን ማህበር የሚባል ድርጅት አለና ያ ደግሞ አሰልጣኞችን በመላክ የነሱን አሰልጣኝ እሱ በመመደብ 2 አሰልጣኝ እነሱ ይሄዳል። ከኛ ከኮከስ አባላት ደግሞ የሴት ኮከስ አመራሮችና ንዑስ አመራሮች እንዲሁም ከቴክኖሎጂ ስራና ስምሪት ከሰው ቴክኖሎጂ ስራና ስምሪት ቋሚ ኮሚቴ ጋር አንድ ላይ በመቀናጀት ከነሱም ቋሚ ኮሚቴዎች ተመድበው አባላት ተመድበው በየዩኒቨርሲቲው 5 ሰው በመሄድ ስልጠናዎችን የመስጠት ስራ ነው የተሰራው። ይሄንን ስልጠና ስንሰጥ ለሴት ተማሪዎች እጅግ በጣም ትልቅ የሆነ በውስጣቸው ላይ ትልቅ ነገሮችን ነው የፈጠረላቸው። ሴት ተማሪዎቹ እጅግ በጣም በቁጭት ያነሷቸው ነገሮች አሉ። ስልጠናው ጠቃሚ ከመሆኑ ጋር ተያይዞ አንደኛ ነገያችንን እንዴት ነው አርቀን ማየት የምንችለው የሚለውን ነገርና በትምህርት ዓለም ላይ ያለን የሚገጥሙንን ተግዳሮቶች እንዴት ነው መቋቋም የምንችለው። በትምህርት ላይ በመንቆይባቸው ቆይታዎች የተለያዩ ተግዳሮቶች አሉብን። እነዛን ተግዳሮቶች እንዴት አርገን ነው አልፈን የነገ ሴት ጠንካራ ሴት ብቁ ሴት መሆን የምንችለው የሚለውን ነገር ከስልጠናው ያገኙበትና ለኛም እጅግ በጣም ሰክሰስፉል የሆነ ስራ ሰርተናል ብለን ከምንላቸው ተግባራት ውስጥ አንዱ ይሄኛው ስራ ነው። ስለዚህ ሴት ተማሪዎቻችን ምንድነው ያሉት መጨረሻ ላይ ይህ ስልጠና ለሴት ተማሪዎች ብቻ ከሚሆን ወንዶችም ጭምር ቢወስዱ እስከማለት ድረስ ወንዶችም ጭምር ቢወስዱት በጣም ወሳኝ ስልጠና ስለሆነ በቀጣይነትም ስልጠናው እንዲሰጠን እስከማለት ድረስ ሐሳባቸውንና አስተያየታቸውን የሰጡበት ሁኔታ ነው ያለውና በአጠቃላይ ግን ለሴት ተማሪዎች የተሰጠው ስልጠና እጅግ በጣም ውጤታማ ስልጠና የሰጠንበት ነው። ለቀጣይም ይሄ እንዲቀጥል ቀጥሎ ይሄንን ኮከስ የሚመራው አካል ይሄንን ስልጠና ቀጥሎ ማስኬድ እንዳለበት ነው አቅጣጫ ተቀምጦ በዚህ ልክ የታለፈው። በሴቶችና በህፃናት ላይ የሚደርሱ ጎጂ ልማዳዊ ድርጊቶችን በተመለከተ ሁሉ ጊዜ ተግባሮቻችንን 4ቱን የምክር ቤቱን ተግባራት ስናከናውን እታችም ስንወርድ እቅዶችንም ስንገመግም ሪፖርቶችንም ስንገመግም እነዚህን ጉዳዮች በትኩረት ነው የምናየው። ከዛ ባሻገር ግን ቼክሊስት ተዘጋጅቶ ወደ ታች እንልካለን። እያንዳንዱ ተመራጭ ሴት ኮከስ አባላትም ሆኑ ወንዶች ወደ ወከላቸው ህዝብ ሲወርዱ መድረክ ተዘጋጅቶ የሴቶችን መድረክ ከአመራሩም ጭምር በመዘጋጀት በላክነው ቼክሊስት መነሻ ምንድነው በየአካባቢው ያለው ነገር 8 ነጥቦችን የያዘ ቼክሊስት አዘጋጅተን ልከናል። እነዚህ ቼክሊስቶች ውስጥ ከጎጂ ልማዳዊ ድርጊት አንፃር ከህገወጥ ህፃናት ዝውውር አንፃር በሴቶች ላይ የሚፈጸሙ ጥቃቶችን በሚመለከት ያለ እድሜ ጋብቻን እና የተለያዩ ነጥቦች ላይ የሴቶች በፖለቲካ በኢኮኖሚ በማህበራዊ ያላቸው ተጠቃሚነትን በሚመለከት ምን ያህል ተጠቃሚ ሆነዋል ሴቶች፣ ምንድነው ያለው ተግዳሮት፣ እንዴት ተፈቱ፣ ወደ ውሳኔ ሰጭነት ሴቶችን ከማምጣት አንፃር ምን እየተሰራ ነው፣ በቅድም እንዳልኩት በፖለቲካው በማህበራዊው በኢኮኖሚው ዘርፍ ሴቶች የደረሱበትን የሚያሳይ ቼክሊስት አዘጋጅተን ግብረ መልስ መጥቶልን ያንን ግብረ መልስ መነሻ አድርገን መረጃውን የመተንተን ስራ ነው የተሰራው። መረጃዎች ሲተነተኑ የት አካባቢ ምንድነው ጎልቶ የታየ ጎጂ ልማዳዊ ድርጊት፣ ምንድነው በሴቶች ላይ የሚፈጸሙ ጥቃቶች እጅግ ጎልቶ የሚታዩ የት አካባቢ ነው፣ ህገወጥ የህፃናት ዝውውር ያለበት አካባቢ የት ጋር ነው፣ ምንድነው የተወሰደው መፍትሄ፣ በጥንካሬ ምንድነው ያለው፣ በእጥረት ምንድነው ያለው፣ ለተሞክሮ የሚሆኑ ነገሮች ምን አሉ የሚለውን መረጃውን የመተንተን ስራ ነው የተሰራው። ያንን ትንተና መነሻ ተደርጎ ለአጠቃላይ ለሴት ምክር ቤት አባላት ሪፖርቱ ቀርቦላቸዋል። በቀጣይ እነዚህን የተገኙ ግኝቶችን መነሻ በማድረግ ከሚመለከታቸው አካላት ጋር ለችግሮቹ መፍትሄ የሚፈለግበትን አግባብ አስቀምጠናል። በቀጣይ በቀሪ ጊዜያቶች እነዚህን ተግባራት እናከናውናለን ብለን የምናስበው። ይሄ ብቻ ሳይሆን ከክልል ኮከሶችም ጋር እነዚህን ቼክሊስቶች መነሻ አድርገው ሪፖርታቸውን ይዘው እንዲመጡ ተደርጎ ከክልል ኮከሶች ጋርና ከከተማ አስተዳደር ኮከሶች ጋር አንድ ላይ ጋራ መድረክ ተደርጎ እነዚህ ጉዳዮችን ገምግመናል። ይህንንም በገመገምንበት ሰዓት ላይ አንዳንድ አካባቢዎች ላይ በተፈጠረው ግንዛቤ ጥሩ ለውጥ እንዳለ፣ እድሜዋ ለጋብቻ ያልደረሰችውን ሴት ልጅ ወደ ቤት ይዞ ሲመጣ ወንድ ልጅ እናት እድሜዋ አልደረሰም ይችል ልጅ ማግባት አትችልም፣ ስለዚህ መመለስ አለባት ብላ እንደምትመልስ ሁሉ ጥሩ ተሞክሮ የሚሆኑ ነገሮች ተገኝተዋል።
ግን ደግሞ ከጊዜ ወደ ጊዜ እየተሻሻለ ያለ ነገር ቢኖርም እንኳን ቀጥሎ ብዙ የሚያሰሩ ነገሮች እንዳሉ በሰበሰብናቸው መረጃዎች ማግኘት ችለናል። እንደሚታወቀው ዘንድሮ 7ኛው ሀገራዊ ምርጫ ይካሄዳል። ስለዚህ ሴት አባላት መሆኑ አጠቃላይ ሴት የምራጭና ተመራጭነትን ሚናውን ለማሳደግ ምን እየተሰራ ነው? ትክክል ነው። በ2018 7ኛውን ሀገራዊ ምርጫ ለማካሄድ ሰፊ ዝግጅት ተደርጎ አናውንስ ተደርጎ በመንግስትም ፓርቲዎችም ማለት በተለይ በምርጫ ቦርድ በኩል በተሰጠው ኃላፊነትና ስልጣን ሰፋፊ ስራዎችን የጀመረበት ሁኔታ ነው ያለው። ከዚሁ ጋር ተያይዞ በቅድመ ምርጫ መሰራት ስላለባቸው ጉዳዮች በምርጫ ዕለት መሰራት ወይም ወቅት መሰራት ስላለባቸው ከዛም አልፎ ከምርጫ በኋላ ማግስት መሰራት ስላለባቸው ጉዳዮች ላይ ምን መስራት አለብን፣ ምን መምሰል አለብን የሚሉ ጉዳዮች ላይ እንደ ኮከስ አንደኛ ለምክር ቤት አባላት ሴቶችና ምርጫ በሚል ርዕሰ ጉዳይ ላይ ስልጠና የሰጠንበት ሁኔታ ነው ያለው ለአጠቃላይ ሴቱ ማለት ነው። ያ ብቻ ሳይሆን ቅድም እንዳልሳውኝ ከክልል የሴቶች ኮከስ ጋር እንዲሁ የመከርንበት አግባብ ነው ያለው። ምርጫ እንግዲህ የዲሞክራሲ ስርዓት አንዱና ዋነኛው ኤሌመንት ነው ወይም አንዱ አካል ነው፣ አንዱ ምሰሶ ነው ብለን መውሰድ እንችላለን። ከዲሞክራሲ ስርዓት ውስጥ ህገ መንግስታችን ላይ አንቀጽ 8 ላይ የተቀመጠ አረፍተ ነገር አለ ወይም ትልቅ መሰረታዊ የሆነ ሀሳብ አለ። ምክር ቤቶች የህዝብ ሉዓላዊ መገለጫ እንደሆኑ የህዝብ ሉዓላዊ መገለጫ ናቸው ካልን ምክር ቤት ሊመሰረት የሚችለው በምርጫና በምርጫ ብቻ ነው መሆን ያለበት። ያ እንዳለ ሆኖ አሁንም በህገ መንግስታችን አንቀጽ 38 ላይ በግልጽ እንደተቀመጠው ማንኛውም የሀገሪቱ ዜጋ እድሜው ለመመረጥ የደረሰ በመመረጥ ምርጫን ውጤታማና የተሳካ አድርገው ሀገርን የማስቀጠል ዲሞክራሲን እውን የማድረግ ስራ ውስጥ ሚናቸው መወጣት እንዳለባቸው ያስቀምጣል ማለት ነው። ስለዚህ ከዚህ በመነሳት አሁን እንዳልኩት ርዕሰ ጉዳዩን ወቅታዊነቱን አስፈላጊነቱን አምነንበት ከሚመለከተው አካል ጋር በመተባበር ለመላው ሴት የምክር ቤት አባል ስልጠና የሰጠንበት ሁኔታ ነው ያለው። አንደኛ በመመረጥ፣ ሁለተኛ በመምረጥ፣ ሶስተኛ በአስመራጭነት፣ አራተኛ ደግሞ በምርጫ ፈጻሚነት 4 ትላልቅ ተልእኮች አሉት ማለት ነው። ምርጫ የግድ የሚመረጥና የመምረጥ ጉዳይ ብቻ አይደለም። ስለዚህ በዚህ 4ቱም ኮምፖነንቶች ውስጥ ሴት የመላው የምክር ቤት አባላችን ይሄንን በደንብ እንዲረዱ ከተረዱ በኋላ ደግሞ ጥሩ አጋጣሚው ማለት የካቲት ወር የመራጭ ተመራጭ የሚገናኝበት ወቅት ነው ወይም የኮንስቲትዩዌንሲ ወርክ ብለን የምንወስደው ነው። ስለዚህ ወጥተው ከህዝብ ጋር ከመረጣቸው ከወከላቸው ህዝብ ጋር ሲገናኙ ማህበረሰቡ መላው ማለት ነው ስፔሲፊካሊ ደግሞ ሴቶች ዲሞክራሲ መብታቸውን በምርጫ መጠቀም ማግኘት ያለባቸውን እያንዳንዱን ነገር ያለ ማንም ከልካይ ያለ ማንም ፈቃደኝነት ህገ መንግስታዊና ዲሞክራሲያዊ መብታቸው ስለሆነ ፕራክቲስ እንዲያደርጉ ወይም ደግሞ እንዲጎናጸፉ ማስተማር፣ ማንቃት፣ ራሳቸው ማወቅ፣ ሌላውን ማሳወቅ፣ የነቃ ተሳትፎ እንዲያደርጉ ማድረግ እንዳለባቸው ማለት ከመራጩ እና ከሌላውም ማለት የግድ ሴቶቹ ብቻ ጋር ሳይሆን ወጣቶችም የከተማው ነዋሪም አርሶ አደርም ሁሉንም ስለሆነ የወከሉት ያንን እንዲሰሩ እንደ ኦሪንቴሽን የሰጠንበት አግባብ ነው ያለው። ይሄ ማለት ምርጫ ብቻውን አለ ስላልን እውን ሊሆን አይችልም። ምርጫ እውን ሆኖ ውጤታማ ሊሆን ከሆነ ፍትሃዊ የሆነ ምርጫ መኖር አለበት፣ አካታች የሆነ ምርጫ መኖር አለበት፣ ሰላማዊ የሆነ ምርጫ መኖር አለበት፣ ተአማኒነትን ያተረፈ ምርጫ ሊሆን ይገባል። ይሄ ደግሞ ሊሆን
የመሪው ፓርቲ ወይም የተፎካካሪ ፓርቲ ወይም የምርጫ ቦርድ ሚና ብቻ አይደለም። ምርጫ ቦርድ በዋናነት ጉዳዩን የሚከታተል የሚያስፈጽም አካል ነው። ግን የህብረተሰባችን የዜጋችን ሚና እና ድርሻ በጣም ትልቁን ቦታ አለው። ስለዚህ እዛ ላይ ከማንም በላይ ደግሞ ሴት የቤተሰብ፣ የማህበረሰብ፣ የሀገር መሰረት ናት። ብዙ ኃላፊነቶችን እንደ ሴትነቷ ስትወጣ የቆየች እየተወጣችም ያለች አካል እንደመሆኗ መጠን አሁንም በቀጣይ በሀገራችን ደረጃ ለሚካሄደው በዛ ልክ ምርጫ በዛ ልክ በጣም ሰላማዊ የሆነ ዲሞክራሲያዊ የሆነ ፍትሃዊ የሆነ ተአማኒነቱ የተረጋገጠ ምርጫ እንዲካሄድ የበኩላቸውን ከራሳቸው ጀምሮ አርአያ በመሆን ሌላውን በማንቃት በእጅጉ በተሻለ ለምሳሌ በምርጫ 2013 ላይ በስድስተኛው ዙር ማለቴ ነው 38 ሚሊዮን አካባቢ ህዝብ ነው የመረጠው ማለት ነው። ያንን አሁን ማሳደግ በሚቻልበት ደረጃ የሀገራችን ህዝብ 120 ሚሊዮን በላይ ነው። ከዛ ውስጥ እንዳው እድሜው ለመምረጥ እና ለመመረጥ የደረሰ 45 ሚሊዮንን በለው ወይም 50 ሚሊዮን ከሆነ ያለምንም ብክነት 99% ወይ ደግሞ 98% እንዲመርጥ እንዲሳተፍ በምርጫው ላይ ሌላው ማለት በተለያየ ምክንያት እድሜው ስላልደረሰ ወይም በተለያየ ምክንያት ኢምፓወር ስለማይሆን በዛ እንትን ላይ የሚቀር እንኳን ከሆነ ሌላኛው ግን ተገቢውን ሁሉ አድርጎ የምርጫን እና የምክር ቤቶች ሉዓላዊነት መገለጫ የሆነውን ስርዓት እውን በማድረግ ሂደት ውስጥ የበኩላቸውን እንዲወጡ ሰፋፊ መድረኮችን ፈጥረን የመከርንበት ወር ነበረ ወይም ጊዜያት ነበረ። ይሄ አሁንም በቀጣይነት አጠናክረን የምንቀጥልበት የምንሰራ መሆኑን ለማንሳት። በኮከሱ ተባባሪ ወንዶች እንዳሉ ይታወቃል። የነዚህ ተባባሪ ወንዶች ሚናቸው የሚያደርጉት ድጋፍስ ምን ይመስላል? እንግዲህ ተባባሪ ወንድ አባላት ብለን እኛ በመጀመሪያ ደረጃ ፈቃደኛ የሆኑ ወንዶችን ተባባሪ እንዲሆኑ የማድረግ ስራ ነበር የሰራ ነው። በቁጥር በርከት ያሉ ወንዶች ተባባሪ ወንዶች ሆነው ሲመጡ ጠቅላላ ወንዶች የምክር ቤት አባላት በሙሉ ተባባሪ መሆን አለባቸው ወደሚለው ነው የመጣ ነው። ምክንያቱም ሁሉም የሴቷ ጉዳይ የማይመለከተው ወንድ የለም። ስለዚህ ወደዚህ ተወክሎ ወንዱም ወደዚህ ሲመጣ የሴቷ ካርድ ድምጽ አግኝቶ የመጣ ወንድ ነው። ስለዚህ ስለ ሴቷ በመንሰራቸው ተግባራት ሁሉ ወንድ ተባባሪ ነው በሚል ሙሉ ለሙሉ 100% ሁሉም ወንዶች ተባባሪ እንደሆኑ አድርገን እያሳተፍን ቆይተናል። ስልጣናችንም ስንሰጥ ጠቅላላ የምክር ቤት አባላት የሚሳተፉባቸው መድረኮች ነበሩ። ሴቶች ለብቻቸው የሚሳተፉባቸው መድረኮች ነበሩና ከነዚህ ወንድ ተባባሪዎች ጋር ምን ተሰራ ለሚለው ቋሚ ኮሚቴዎች በተለይ የሚመጡላቸው ረቂቅ ህጎች አሉ። እነዚህ ረቂቅ ህጎች ሲመጡ ሴቶች ለብቻቸው በነዛ ረቂቅ ህጎች ላይ ሐሳባቸውን አስተያየታቸውን እንዲሰጡ ይሄ የመጣው ረቂቅ አዋጅ ከመጽደቁ በፊት ለሴቶች ያለው ጠቀሜታ ምንድነው? ሴቷን ተጠቃሚ ያደርጋል አያደርግም? እታች ያለችዋን ሴት አድሬስ ያደርጋል አያደርግም? አካል ጉዳተኞችን አድሬስ ያደርጋል አያደርግም? የሚለውን ዲቴል እንዲያዩ ይደረጋል። ከዚህ መነሻ ለብቻቸው ራሳቸውን ችለው በረቂቅ ህጎቹ ላይ ስልጣናና ግንዛቤ እንዲያገኙ የተደረገበት ሁኔታ ነው ያለው። ይሄንን ያደረገው ያ ወንድ ተባባሪ አባል ነው ይሄን ያደረገው። ሌሎችም ለሴቶች ለምሳሌ በቴክኖሎጂ ላይ በዲጂታል ቴክኖሎጂ ላይ ሴቶች ስልጣና ማግኘት አለባቸው። ስለዚህ ይሄን ስልጣና ወንዶች አመቻችተው የወሰዱበት ሁኔታ ነው ያለው ማለት ነው። ከዛም ባሻገር በምክር ቤት በሚቀርቡ ሪፖርቶች በሚቀርቡ እቅዶች ላይም ውይይቶች ሲደረጉ እነዚህ ወንዶች የሴቷን ተጠቃሚነት በሚመለከት ሐሳብ ያነሳሉ። ለምንድን ነው ይሄን የሚያደርጉት? ለሴቷ ጉዳይ የሚመለከታቸው ስለሆኑ የሚቀርቡ ሪፖርቶች የሴቶችን ተሳታፊነት የማያሳይ ከሆነ እዚህ ጋር ይሄ የቀረበው ሪፖርት የሴቶችን ተሳታፊነት አያላሳየምና በሚያሳይ መልኩ ይቅረብ በማለት አስተያየት ይሰጣሉ። ከዛም ባሻገር ሹመቶች ሲኖሩ ለምሳሌ አሁን በቅርቡ የዳኞች ሹመት ተደርጎ ነበርና ብዙ ወንዶች ሹመቱን በሚመለከት ከዚህ በፊት
ውስን ሴቶች ነበሩ። አሁን ግን የሴቶች ቁጥር ከፍ ብሏልና ይሄ ሊበረታታ የሚገባ ነው የሚል ሐሳባቸውን ይሰጣሉ። ሌሎችም በግል ደረጃም ኮከሱን የሚያማክሩ አሉ። ይሄንን እንደዚህ ብታደርጉ፣ ይሄንን አብረን ብንሰራ፣ በጋራ ይሄንን ብናደርግ ለሴቶች ጥሩ ይሆናል የሚል ነገር የሚያነሱ አሉና ሐሳባቸውንም ሼር የሚያደርጉን አሉ። በአጠቃላይ ግን ወንድ ተባባሪም ሆነ ሴቶች ምክር ቤት አባላት አንድ ላይ ተቀናይተን በቅንጅት ነው ስራዎቻችንን የምንሰራው። ለዚህም ነው ስራው ውጤታማ እየሆነ ያለው የሚል ሐሳብ አለኝ። ተከበሩ በመጨረሻ መናገር የሚፈልጉት ወይ ማስተላለፍ የሚፈልጉት ነገር ካለ? ሴት ማለት እንግዲህ እንደ አባባል እንደሚባለው አይደለም። ሴት ማለት ሀገር ናት። ሀገር ደግሞ ሰላም ስትሆን፣ ሀገር ሰላም ሲሆን ምን ያህል ሁላችንም ደስተኞች እንደምንሆን ስለምናውቅ ለሰላም ሴት የመጀመሪያ ቁጥር ወሳኝ ናት። ሴት ብቻ ሳትሆን ሰላም ሲደፈርስ ሴቷ እጅግ በጣም ተጎጂ የምትሆነው ሴት ናት። ሴቶችና ህጻናት ናቸው። ከዚህ አንፃር ሀገር በሴት ይመሰላል ብለናል። እችን ሀገር የሆነችውን ሴትና ወይንም በሴት የተመሰለችውን ሀገራችንን ደህንነቷን ለማስጠበቅ፣ ሰላሟን ለማስጠበቅ፣ ልማቷ ወደፊት እንዲገሰግስ፣ የተያያዘችው ልማት ወደፊት እንዲቀጥል፣ የተረጋጋች ሀገር እንድትሆን ሴቶች ትልቅ ድርሻ አላቸው። ቤተሰብን የምትመራ አጠቃላይ ቤት ውስጥ ያሉትን ቤተሰብ በሙሉ ማኔጅ የምታደርግ ወንድ ልጇንም ሴት ልጆቿንም አባትንም የምትንከባከብ ማኔጅ የምታደርግ ሴት ከመሆኗ ጋር ተያይዞ ከቤት ጀምሮ ሴቶች ስለ ሰላም ያላቸውን ነገር የሰላምን ጠቀሜታ ለቤተሰብ ጀምሮ እያስተማሩ አካባቢ ላይ ይቀጥላሉ እያሉ በወረዳ በቀበሌ እያሉ ሲሄዱ አጠቃላይ ሀገርም ሰላም ትሆናለች። ስለዚህ ሴቶች ለሰላም ትልቁን ድርሻ ሊወጡ ይገባል። አካባቢው ሰላም እንዲሆን፣ መንደራቸው ሰላም እንዲሆን፣ ቤታቸው ሰላም እንዲሆን ከሰሩ ሴቶች ሀገር ሰላም ትሆናለች። ስለዚህ በአካባቢው የሚነሱ ግጭቶች፣ በዛ ግጭት ምክንያት የችግሩ ገፈት ቀማሽ እየሆነች ያለች ሴት ለሰላም ደግሞ ትርጉም ያለው ስራ መስራት ይጠበቅባታል። ይህንን በምናደርግበት ጊዜ ቅድም የምንላቸው ተባባሪ ወንድም ብለን የምንላቸው ሁሉ እጅ ለእጅ ተያይዘን ለሀገራችን ሰላም ሁላችንም ዘብ ልንቆም ይገባል። ሌላው ደግሞ ሴቶች የትኛውንም የሚሰጣቸውን ተግባር የትኛውንም ኃላፊነት ሲሰጣቸው ኃላፊነታቸውን ለመወጣት እጅግ በጣም ተግተው የሚሰሩ እንደሆኑ ይታወቃልና አሁንም በፓርላማ ያሉት ሀገራዊ ምርጫ አለ ቀጥሎ። በዚህ ምርጫም ተመርጦ የሚመጡ ሴቶች እጅግ በጣም ትልቅ ኃላፊነት ያለባቸው መሆናቸውን በደንብ ተረድተው ይህንን የተጀመረውን ስራ ይህንን ሀገራዊ ለውጡንም ለማስቀጠል ከወዲሁ ራሳቸውን አዘጋጅተው መምጣት እንዳለባቸው ይህንን ማሳሰብ እወዳለሁ። ከዛ ባሻገር ደግሞ አሁን እየመጣ ያለውን ሀገራዊ 7ኛ ሀገራዊ ምርጫውንም በሚመለከት ሴት ትልቅ ድርሻ አላት። ይህንን ድርሻ ምርጫው ሰላማዊ እንዲሆን፣ ፍትሃዊ እንዲሆን፣ ተአማንነት ያለው እንዲሆን ለዚህም ትልቅ አስተዋጽኦ አላት ሴት። ይሄ ምርጫ በምንም አይነት ሁኔታ ሳይሰናከል ከዚህ በፊት ከነበረው ምርጫ የባለፈው ምርጫ ጥሩ ነው፣ አሁን ደግሞ የበለጠ ጥሩ እንዲሆን ሴት አሁኑኑ መስራት አለባት። በመምረጥም በማስመረጥም በታዛቢነትም ቆጠራ ተደርጎ መጨረሻ ላይ እስኪያበቃ ድረስ የተሰጣትን ኃላፊነት ጠንቅቃ ይዛ እስከ መጨረሻው ድረስ ድርሻዋ ሚናዋ ትልቅ ስለሆነ ይሄንን ሚና በተገቢው እንድትወጣ በያለችበት ሆና ኃላፊነቷን በተገቢው እንድትወጣ ይሄንን አደራ ለማለት እወዳለሁ። ተከበሩ በመጨረሻ ቀረ የሚሉት ወይም ማስተላለፍ የሚፈልጉት መልእክት ካለ? አብዛኞቹ ነጥቦች ብያቸዋለሁ። ትኩረት ሰጥተን ልንሰራበት የሚገባው በቀሪም ጊዜ ውስጥ አሁን ያው በድህረ ማለት ከምርጫ ቅድመ ምርጫ ላይ ነው ያለነው። አሁን እንዳነሳውትኝ የሚሰሩ ሌሎች ሀገራዊ ትላልቅ አጀንዳዎች አሉ። ለምሳሌ የሀገራዊ ምክክር ኮሚሽን አንዱና ቁልፉ በአሁኑ ወቅት ሀገራችን ይዛ ታሪክ ለመቀየር፣ ታሪክ ለመስራት፣ ለመጻፍ ማለት ተደርጎ በማይታወቅ ታስቦ በማይታወቅበት ሁኔታ ድፍረት የተሞላው ውሳኔ ተወስኖ እንደ ሀገር ችግሮቻችንን መፍታት ያለብን፣ አለመግባባቶቻችንን መፍታት ያለብን በጠረጴዛ ዙሪያ ብቻ ነው፣ በመነጋገር ብቻ ነው። በአፈሙዝ ወይም በጦርነት የበለጸገች የተሻገረች ሀገር ትውልድ የለምና ያልተግባባንባቸውን መሰረታዊ አጀንዳዎች ወይ ጉዳዮች ካሉ በመምከር ነው መፍታት ያለብን ተብሎ እየተሰራ ያለበት ሁኔታ ነው ያለው።
አጋጣሚ ሆኖ እነዚህ ሁለት ትላልቅ ሀገራዊ አጀንዳዎች አንድ ላይ መጡበት ወቅት ወይም ሁኔታ ስለሆነ ያለው ህዝቡ በተለይም ሴቶች እና በተለይ ደግሞ የህዝብ ተወካይ ወይም እንደራሴ የሆንን አካላት መላውን ህዝብ ስለሆነ ወክለን ያለ ነው በምንሰራቸው የዕለት ተዕለት ስራዎች በምናወጣቸው ህጎች በምንከታተልበት በምንቆጣጠርበት የውክልና ስራ በምንሰራበት ወቅት ህዝቡ ልክ ከምርጫው ባልተናነሰ ምናልባትም እኩል ወይም ከዛ በበለጠ የአለመግባባቶቻችን ምክንያት መንስኤ የሆኑ ጉዳዮች ላይ በይፋ ወጥቶ መክሮ ግጭት እንዲቆም ስደት እንዲቆም እንዲቀረፍ ያንን እውን ለማድረግ በሚደረገው ጥረት ውስጥ ግንባር ቀደም የሆነ ወይም ደግሞ ተምሳሌታዊ የሆነ ሚናችንን መወጣት አለብን የሚለውን ማንሳት ፈልጋለሁ። ሌላኛውና መሰረታዊ ደግሞ ይሄ 5ኛ ዓመት እንደመሆኑ መጠን በቀሪ ወራት የ10 ዓመቱ እንደ ሀገር የተያዘ እቅድ አለ። የዛ አጋማሽ ላይ ነው ያለነውና እንደ ምክር ቤት ደግሞ የ5 ዓመቱ የመጨረሻው ወራት ላይ እንደመገኘታችን መጠን ያቀድናቸውን ስራዎች ምን ያህል ውጤታማ አደረግን፣ ምን ይቀረናል፣ ለቀጣይ ምክር ቤት ምንድነው ሰንደን አቅም ሊሆኑ የሚችሉ መሰረት ሊጥሉ የሚችሉ ስራዎች ማስተላለፍ የምንችለው የሚለው ላይ ትኩረት አድርገው ቀሪ ተግባራትን ያለ ማንጠባጠብ እንደ ምክር ቤት ሰብሰብ አድርጎ ሰርቶ ገምግሞ ለቀጣይ የማስተላለፍ ስራ ላይ ትኩረት አድርጎ መስራት ይጠበቃል። በአጠቃላይ ግን የሴቶቹ ወይም የኮከሱ ብቻ ሳይሆን እንደ ምክር ቤት የያዝነውን ወይም የተሰጠንን አደራና ተልእኮ በአግባቡ ለመወጣት በቀሪው ጊዜ ቀሪዎች ተግባራት ላይ ትኩረት አድርገን ኦዲት ማድረግ እያንዳንዱን ስራችንን የመለካት የመገምገም እና አቅጣጫ የማስቀመጥ ስራዎች ላይ ትኩረት አድርገን የምንሰራ እና መሰራት ያለበት መሆኑን ማንሳት ፈልጋለሁ። አመሰግናለሁ። ተከበራችሁ ተመልካቾቻችን ከኢፌዴሪ የህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤና የሴት ተመራጭ አባላት ኮከስ የበላይ ጠባቂ የሆኑት ከተከበሩ ወይዘሮ ሎሚ በዶና ተመራጭ አባላት ኮከስ ምክትል ሰብሳቢ የሆኑት የተከበሩ ወይዘሮ አለሚቱ አበበ ጋር ያደረግነው ቆይታ ይሄንን ይመስል ነበር። ውይይቱን ስመራላችሁ የቆየሁት የትናይ ታሊ ከመላው ስቱዲዮ ባለሙያዎች ጋር በመሆን ነበር። ከቀሪ የኢቲቪ ፓርላማ ቻናል ፕሮግራሞች ጋር ሰላም።